ምናልባት ህይወቴን እንደዚህ ታነጻው ይሆናል የሚል ሐሳብ ነበረኝ እና ልጄን በዚህ ነበር ሊዜ ነበረው ይስታግበታ ነው ስለ አው አገባ አለኝ እንዴ ማለት ምን ማለት ነው አረ እርዱኝ ኦ የሰው ያለ አረ እርዱኝ ትላለች ከኔ ጋር ነበረችው እኔ ጨዋለሁ ወይኔ ጌታ ሆይ አልኩ ድንግል ማርያም እኔ በሞቴ ነው በቃ አልኩኝ ተደስተው ይሆናል እንግዲህ እግዚአብሔር ያረጋበትን ያቃል ያው ክርስቲያን ስለሆንኩኝ ጽንሴ ሁለት ነው እውነትና ልጅ ነበረ ነው ያልሽኛለሽው ያልወለድኩም ይመስለኛል ገና ሞልድም ይመስለኛል እና አንዳንዴ ስቀመጥሉ ተነቀቃለሁ እርጉዝ እንደሆንኩ አይነት ነገር ማለት ነው በኪና እርጉዞኝ እኔ ነኝ ማጥበው እዛ ሄዶበት የመጣው ልብስ እኔ ነኝ ማጥበው ይሄ ሁሉ ግፍ ለምንድነው አልበደልኩት አላስከፋው በቃ አረጋጋጥን እንጂ ማንንም አፉን አውጥቶ ሞታለች ያለኝ ሰው የለም ግን ያው በቃ መጠቅለያሉ ምክንያቱም በቁሙ የካደው ልጅ ምናልባት ጉርጓድ ውስጥ አፈር ውስጥ ሆና ያምን ይሆናል የሚያሳምንበት በቃ የሰው የጭካኔ ጥጌት ድረስ እንደሚሄድ ይረዳው ይሆናል ምናልባት ፈጣሪ በዚህ ሳስራ ይበዛበትም ይሆን ልጄን ይሰጠኝ ይሆን ነው በቃ እኔ አሁንም ተስፋዬ አገኛት ይሆን ወይ ያችን ልጅ አቅፋት ይሆን ወይ አንድ ቀን አያት ይሆን ወይ ነው ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደመዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ ባለ ታሪክ እንግዳችን ለሁለተኛ ጊዜ ነው የመጣችው ወይዘሮ ጫሊ አዱኛ ከሆለታ በቀደመው ቪዲዮ ላይ ወረግቡ ነፍሰ ጡር ነበረች ግን ባለቤቴ እኔን ትቶ ሌላ ባለስልጣን አገባ ልጁንም በሆዴ ውስጥ ያለውንም ክዷል ነው የነበረው አሁን ጫሊ አዱኛ ተገላግላለች ግን ልጅ በቅፏ የለችም ታሪኩን አብረን ልንሰማ ነው እኔና ወይዘሮ ጫሊ አዱኛ ከናንተ ጋር ነን እናንተም እኛን ምሰሉ ወይዘሮ ጫሊ አዱኛ ለሁለተኛ ጊዜ ነው ግን ደንቡ ነው ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣሽልኝ እንኳን ሰላም ቆይ ደህና ነሽ እኔት እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን እንኳን በድጋሚ መጣሽልኝ እሺ ያኔ እዚህ ስቱዲዮ እዚህ ወንበር ላይ ቁጭ ብለሽ የወረግቡ ነብሰ ጡር ሆነሽ ነበር ኢንተርቪው ያደረግነው በመሃል የነብሰ ጡር ማማር የውሃ የአፈር ሽታው እንደዚህ ስሜት መደበላለቅ ነበር አይደል በዛ ጊዜ በጣም አሁን ደግሞ ለወትሮ የሆድሽን በጀርባው ያድርገው ይባላል አይደለ እንደሰማሁት ደግሞ ኦፍ ኮርስ በሰላም ተገላግለሻል ግን ልጅሽ በጀርባሽ የለች እና ያን ቪዲዮ ሰርተን ከዛ በኋላ የተፈጠረው ነገር እናም ደግሞ አይዞሽ በርቺ ለማለት በዛ ቪዲዮ ያዩሽ እኔ ብቻ ሳይሆን በጣም ብዙ ተመልካቾች ወዳንቺም ወደኔም ደውለዋል እነሱንም ለማመስገን
ነው የተገናኘ ነው። ስለመጣሽልኝ ደስ ብሎኛል። ጫሊ አዱኛ ከሆለታ እኔም በድጋሚ ስላገኘው በጣም ደስ ብሎኛል። አመሰግናለሁ። እሺ ያው እንግዲህ ቅድሚያ ያው በምስጋና ነው የምጀምረው ግዴታዬም ስለሆነ በመጀመሪያ ሁሉም ነገር እግዚአብሔር ይመስገን። አሜን። አዎ በመቀጠል ለሰው ልጅ ማለት ቀይ ጥቁር ትልቅ ትንሽ አማራ ኦሮሞ ብሔር ሃይማኖት ማለት አልችልም። እኔ ሰው ልጅ ብቻ በጸሎቱ በገንዘቡ በእውቀቱ በምክር ሳለቅስ አብሮኝ እንዳለ ያለቀሰ ህዝብ ወንድ ሴት በቃ የሰው ልጅ ሁሉ እግዚአብሔር የፈጠረው የሰው ልጅ ሁሉ ማመስገን ፈልጋለሁ። ቀጥዬ ሰው ለሰው መድኃኒት ነው በጣም እና ዛሬ እዚች ጋር ራሱ ድጋሚ ለመምጣት ያው የህዝቡ እንትን ነው ድጋፍ ነው። ከጎንሽ ነኝ በርቺ ጫሊ ቃለን አንቺ ጀግና ነሽ ጎበዝ ነሽ ባለው ነገር በጸሎት በቤተክርስቲያን በአባቶች በቸርች አባቶች በስልክ እየደወሉ ጸሎት ሁሉም በሙስሊሙ ዱዓው በቃ ሁሉም ሰው ልጅ በቃ ማለት ቃላት የለኝም። ለሰው እንዲ ነው አላቅም ነበር ማለት ሰው ምን እንደሆነ በፊት አይገባኝም ነበርና አሁን ሰው እንዲ ነው የምትልበት ነገር እሱ ነው። እግዚአብሔር ይስጥልኝ ሁላችሁንም። ስለኔ የኔ ጭንቀት ከኔ በላይ አስጨንቋቸዋል። የኔ ህመም ከኔ በላይ አስያምሟቸዋልና ሁሉንም ማመስገን ነው የምፈልገው። እግዚአብሔር ይስጥልኝ እድሜ ጤና ችግራቲው ማለት ነው ፈልገው። አመሰግናለሁ አንተንም ተክሌ። አሜን። አይገባ ግዴታ ተመልካቾቹን ካመሰግንሽ በቂ የኔው ስራ ነው። ያው ማህበረሰብ ውስጥ ስላለ አንተም በግል ከነሱ ጋር እኩል መሰገናለሁ። ይሄ ድልድይ መሆን ትልቅ ነገር ነው። አላገኝም አላቅም ግን በህጉም በስነ ልቦናውም በምኑም ድልድይ ነው አንተ መድኃኒት ነህና አንተንም ማመስገን ተቋሙን ማመስገን ፈልጋለሁ። ቁም ነገርንም ማመስገን ፈልጋለሁ። እህት ነች ከልባ እህት ነች። አመሰግናለሁ በጣም ካንቺ በላይ አንዳንዴ ኪም እንደዛ ነው ያደርጋታል። በጣም ስሜት ታጋባለች። ኪም የታለሽ ይድረስሽ ምስጋናችን። ምንድነው የተፈጠረው? ያኔ የነበረው እዚህ ስቱዲዮ ላይ ያወራሽን አለ እንቅልፍ ነሳኝ። ምግብ ኖሮ ሰርቼ ለልጆች እንኳን መብላት አልቻልኩም። በቃ ታመምኩ። ጧት አለቅሳለሁ፣ ለእግዚአብሔር አለቅሳለሁ። አንዳንዴ እግዚአብሔር የለም እላለሁ፣ ደግሞ መልሼ ለእግዚአብሔር ድጋሚ ደግሞ አለቅሳለሁ። እግዚአብሔር እሺ ለማን ነው ሌላ የምናገረው እላለሁና በጣም የጎዳይ እንደገና አሁን ደግሞ ሶስተኛ ላይ ጥንት አላውቀውም ማለት ይሁን ግንኙነታቸው ከቆየ አንድ አመት ሁለት ከቆየ ህይወቴ ውስጥ ለምን መጣ? እንደገና በመኪና ይዞ ሄዶ ዞሮ መኪና ውስጥ ይሳሳማሉ አሉ። ከዛ በኋላ ነገሮች ከፈረዱ በኋላ መኪና ውስጥ ልጅ አለች ቤት አይገቡም። ያደ መኪና እርጉዞኝ እኔ ነኝ የማጥበው። እዛ ሄዶበት የመጣውን ልብስ እኔ ነኝ የማጥበው። ይሄ ሁሉ ግፍ ለምንድን ነው? አልበደልኩት፣ አላስከፋውም። ሂጂ ሲለኝ ወደዚህ ነው የሚሄደው፣ በዚህ ጋር ላይ ሲለኝ በዚህ ነው የምመጣው። እኔ መለስልኝ ሳይሆን እንዴት ደግሞ በዚህ ሁሉ እኔ ሁሉ ነገር ይሻርልኛል። እውነት ነው ነበርኩ፣ እስከዚህ ቀን እዛ ቤት ነበርኩ ቢለኝ እኔ በቃ አንድ ቃል ንገረኝ አልኩት። በሽማግሌዎቹም በአባገዳዎችም እውነት ንገረኝና እኔ ካንተ ምንም አልፈልግም። ኑር፣ የምትወደው የምታፈቅረው ሰው ደስታውን ማየት ትፈልጋለህ፣ ኑር፣ እንደፈለክ ኑር። ግን መጀመሪያ እዛ የዋለ ያደረ ሌላ ሴት ገላ ነግቶ እኔ ጋር ለምን መጣ? በቃ ዋንኛው ይሄ ነው። ለምን ነካኝ? እኔ ጋር ለምን መጣ? በቃ እንደገና ካልሲውን ቦክሰሩን በቃ እንደፈለገው ነውበት። እኔን ለምን ያሳጥበኛል? አላሳዝኑም? እንደ ሰው እንደ ሰራተኛ ማሳጠብ ማትፈልገው ነገር ሚስት ላይ ያን ስታረግፍ ለማስታወስ ያክል ነው ያኛውን ያነሳ ነው። በዛ ህይወት ውስጥ ያላችሁ በልጅ በሆድሽ ውስጥ ያለው ልጅ ያባት ጥያቄ መምጣት እሱ ነበር አይደለ? ትልቁ ግብግብ የነበረው ያኔ ስናቀር እሱ ነበር።
እሱ በሂደት በአባገዳ በሽምግልና በእንደዚህ እየታየ ያለ ደግሞ ያው የተረገዘ መወለዱ አይቀርምና ጊዜውን ጠብቆ መወለድ መጣ። ግን የተፈጠረው ላይ የሆነው ሌላ ነው። እስኪ እኛም ቸክ ያረግሽንሽ ነበር በርግጥ ያን ጊዜ መውለጃ ቀንሽ ደረሰ ወይ? ማርያም ትማርሽ በማርያም በሽልም ታውጣሽ በርቺ ማለቱ ቀድሞ ምኞቱ ነበር። እንደዛ ብንልሽ ነበር። ደግሞ እግዚአብሔር የፈቀደው አይደለም የሆነው እሱ የፈቀደው ሆኗል። እሱ የፈቀደው ሆነና ግን ደግሞ እንደ ሰው ደግሞ ሲሆን ያየነው ነገር አለ አይደለ? ምንድነው የተፈጠረው? እሱን እስኪ ንገሪኝ። ከዛ ከኛ ከሄድሽ በኋላ የነበረሽ ክትትል ወደ ሆስፒታል እንደስ እሱን አጫውችኝ በደንብ እንደው በቀጥታ ይሄ ነው ከማለት በፊት ምን አይነት ክትትል ታደርጊ ነበር? በኋላ የተፈጠረውን ነገር ለመረዳት ይጠቅመናል ይሄኛው። ያው ክትትሌ በኖርማል ነው። በየቀጠሮዬ ከታተል ነበር። መከታተልበት እዛው ጤና ጣቢያ ነው ወለታ ላይ ማለት ነው። እኔም ከዚህ በፊት ልጆቼን የወለድኩበት ጤና ጣቢያ ነው። እኔም ራሱ አጋጣሚ የተወለድኩበት ጤና ጣቢያ ነው። እዛው ነው የተወለድኩትና ሶስተኛ ልጄ ነች። አሁንም እዛው ነበር ክትትል ማድረገው። በቀጠሮ ይሄዳለሁ። ቼክአፕ አለኝ። ከዚህም ከሄድኩ በኋላ ደም፣ አልትራሳውንድ፣ የልብ ምት፣ ክብደት ሁሉም ነገር ኖርማል ነው። ምንም አይነት በሽታም የለብኝም። በውስጥም በራሴም በጽንሱ ላይ ምንም ችግር የለውም። ጥሩ ነው በሚባል ደረጃ የነበረ ነው። እኔም ጤናዬ ጥሩ ነው በሚባል ደረጃ እንደተጎዳውት እንዳዘንኩት እንኳን ደሜ እንኳን አንድ ቀን አንድ ቁጥር ከፍ ብሎም ዝቅ ብሎም አያውቅም። ጥሩ በቃ ኖርማል ከሚባለው እንትን ነው። በቃ ክትትሌ እንደዛ ነበር። በተቀጠረልኝ 2 ሳምንት ነበር ጭማሪ ተሰጠኝ። 2 ሳምንቱ ሳይሞላ አንድ ቀን ነው 2 ቀን ሲቀረው ነው የሄድኩት ወደ ጤና ጣቢያና ምጤ ኖርማል ምጥ ነበር። ህመም የለብኝም ማለት የተለየ ስሜት የሚሰማኝ ነገር የለም። ውስጤ ልጄ ትጫወታለች። 2 ሳምንት ላይ ከዛ በማዳመጫው ሐኪሙ ሲያይኝ ጤነኛ ነች፣ እንቅስቃሴው ጥሩ ነው ተብሎ የኔ ገባት እና ልጅ ብቻም አልነበረም ለኔ። እንግዲህ ድጋሚ አላለክስም ብዬ ህዝቡን ቃል አስገብቶኝ ነበር። ያው ውስጤን ይከፋኛል። ቢሆን ባይሆን ብለምትመኘው ነገር ሲሆን ደግሞ ይከብዳል። እዚህ ጋር ለምስጋና ብቻ ነበር የምመጣው። ድጋሚ ላለማልቀስ ነበር ሐሳቤ። እንግዲህ እግዚአብሔር ያለው ሆነ። በጣም ጓግተን ነበር። እኔ አይደለም ህዝቡ ጓጓ፣ ብቻዬን አይደለም። የኔ ልጅ ብቻ አልነበረም በሳቱ የህዝቡም ልጅ ነበር። ሁሉም ከውጭም ከሀገር ውስጥም እስከ አንድ ቀን ሌላው ቀርቶ ለሊት ላይ ነው ወደ 9 ሰዓት ሄድኩትና እስከ 9 ሰዓቷ እየደወሉ ሄድሽ ወይ ወጣሽ፣ ከውጭ ወጣሽ ወይ ሄድሽ ወደ ጤና ጣቢያ፣ ምጥ ከኔ እኩል ያማጡ ሰዎች ነበሩና ያንን ማመስገኛ ይሆን ነበር ብዬ አስቤ ጓግቼ ነበር። እውነት የምዛጋ ነበር። ህመም የሚያቆባል ብዬ ነበር። ይሁን የፈለኩት በፊትም የኔ ጥያቄ የማንነት ጉዳይ ነው፣ ቀለብ አይደለም ብያለሁ። አባገዳ ላይም ተናግሬያለሁ፣ ሽማግሌ ላይም ተናግሬያለሁ፣ በቤተሰብም ተናግሬያለሁ። ጤነኛ ስትሆን ሞራል ሲኖር ልጆችን ታሳድጋለህ። ገንዘብ በሚሊዮን ቢሰጠኝ ጤነኛ ካልሆነ ውስጤ በሽተኛ ከሆነ አላሳድግምና እኔ ጥያቄ ዋንኛው የልጅ አባት ነክ የማንነት ጥያቄ ነው። እዚህ ጋር እንደሰማችሁ አባገዳ ላይ ሽምግልናው ጋር በጭራሽ ነው ያ ነገር ነውና በቃ በጣም ጓግቼ ነበር። ቀድመን ሁሉ ልብስ ራሱ ይዤ መጥቻለሁ። ልብስ ጋዝቼ ሌላ ከለር ወንድ ሲሆን ሰማያዊ፣ ሴት ስትሆን ፒንክ ነበር በተለምዶ የሚያዘውና እኔ ነጭ ማመስገኛ ነው፣ ነጭ ሰማያዊ ነው እና በቤተክርስቲያንም ነጭ ልብስ ክብር አለው እና ከረን ልብስ እንኳን አልፈልግም ብዬ ይዤዋለሁ። ምን የህፃኗን ልብስ ይዣለሁ፣ መቀበያ ማለት ነው። ነጭ ልብስ ነው የምፈልገው። እውነት ነው ነጭ ብዬ በቃ አላቅም። ዝግጅቴ ከባድ ነበር። መድረስ አልቻልኩም። ያሰብኩበት ቦታ መድረስ አልቻልኩም። ምጤ መጣ ቀን ሄድኩኝ እና
ገባው 9 ሰዓት ነው ከሌሊት ያመመኝ። አንድ ልጅ ይዤ ነበር ዘመር ነች ቤተሰብ ነች ይዣት ሄድኩኝ እና ሹፌር ነበረን ያ ትራንስፖርት ያደረሰ ራሴ ነኝ ይሄድኩ የተለየ ምጥ ስሜት እንኳን አልነበረም ከዚህ በፊት የነበረው ስለሆነ ምጤ በመጣበት ሰዓት ሁኔታውን ስለማቀው ራሴ በቃ የምፈልጋቸው ነገሮች ይዤ ራሴ ሄጄ ገባው ነርስ አንድ ነርስ ያው ስሟን አላስታውስም አገኛት ተኝ ያለችኝ ደሜን አየች ደሜ ጥሩ ነው ተኛው እንደዚህ የሚያዳምጡበት ነገር አለ ጆሮ ላይ ስሙን አላውቅም በሷ አየችኝ ከዛን ጫሊ ልጅሽ እንቀሳቀሳል ወይ አለችኝ አዎ እንቀሳቀሳል ዛሬውን አላውቅም ከምጡ ጋር የትኛው ስሜት እንደሆነ አላውቅም ግን እስከ ማታ ድረስ ልጅ እንቀሳቀሳልና ሁሌ እናቴ አጠገቤ ነው የምትሆነው ብያለሁ በፊትም ተናግሬያለሁ ከዛሽ ቀን ጀምሮ ከጎኔ ነው የምተኛውና ልጅሽ እንዴት ነው ትለኛለች እስቲ እንቀሳቀሳል ሁሌ በቃ ቁርስም ስንበላ ምሳም ስንበላ ያንን ነገር ነው የምትጠይቀኝ ከምግብ በኋላ ልጅሽ እንዴት ነው እንቀሳቀሳል ትለኛለችና አውቀዋለሁ ትዝ ይለኛል በዛ እና ትንቀሳቀሳለች ልጄ ይሰማኝ ነበር አልኳት ገዛን አይ ብላ በዚህም አየችኝ ሌላ ሐኪምም አንድ ተጨማሪ ጠራች ይሰማሻል አሁን የሚሰማሽ ነገር አለ ወይ አለኝ እሱ ከዛን እዚህ አካባቢ የሆነ ማለት እንቅስቃሴ ሳይሆን ብር የሚል ነገር ይሰማኛል አልኳቸው ከዛን አወሩና አለቃቸው አለ ሄደው አናገሩት አለቃውን አልትራሳውንድ ትታይ አይነት ነው ውሳኔው አልትራሳውንድ ታይ አሉኝ ሄድኩኝ ገባው እዛ ከማዋለጃው ክፍል አልትራሳውንዱ ቢያንስ 50 ሜትር ይሆናል ያው ምጤ ኦሬዲ ማጸኔ ከፍቷል እዛ በደረስኩበት ሰዓት የምጤ ሰዓት ነው በቃ እና አልትራሳውንድ ልታይ ሄድኩኝ ከዛች ልጅ ጋር ሄድኩኝ ያው ምንም ስላልሌለብኝ ራሴ ነኝ እንትንምለው ሚከብድም ውስጥ ጽንስ ህይወቱ ሲያልፍ የሆነ ሚከብድ ነገር አለ በብዙ ሰዎች አይቻለው አብሬ ሄጄም አይቻለው ጭንቅ አለው ያባል ነው ግን እኔ የፍጥነት ነው ፈጣን ነው መጣምጤ እና አልትራሳውንድ ልታይ ሄድኩኝ ገባው አንዱ አለቃውና ነርሱ አየችኝ ከዛ ምንም ይሄ ነው ያም አላሉኝም ውሳኔውን አልነገሩኝም ሂጂ ተመለሽ አሉኝ ከዛ ከአልትራሳውንዱ ተመልሼ ማዋለጃ ክፍል ሄድኩኝ በማል ያው ሲጨንቀኝ እየተቀመጥኩ እየቆምኩ ቁጭ እያልኩ ሄድኩኝ እዛ ማዋለጃ ክፍል ከዛ ቆዩብኝ ሐኪሞቹ በጣም 20 ደቂቃ ምናምን ይሆናል እንግዲህ በግምት ያው እንደዚህ ነው ብያው ላይ መናገር አልችልም ውስጥ ጭንቋል ዛጋ ልጁ አይደለም የሚለው ንግግር ደግሞ ሁሌ በቃ ያንን ማሳመን ነው ጉጉቴ ያንን ማሳየ ስለሆነ በዛን ጠበቅንና ሻዋልኳት ችግርም ተፈጥሮ ውስጥ ጽንሱ ጤነኛም ካልሆነ እኔ በህይወት ልትረፍ ሰዎቹ ቀሩ ያለው ውሳኔ እኔ ዝግጁ ነኝ ሰርጀሪ ምን በምንም ልሁን ቅድሚያ ልትረፍ እውነትም ልትረፍ ደግሞ ቤት ለሚፈልጉኝ ልትረፍ እና ነይደንና እናግራቸው አልኳት ከዛ ሄድ ተመለሰን ውስጥ ናቸው እዛው ሁለቱም ማለት ነው ሐኪሟ ነርሷና አለቃው ከዛን ገባውና ላናግራቸው ፈልጌ ነው እኔ ደክሞኛል በቃ አምሮዬ የሚቆጣጠር ብዙ ነገር አለ የሚቆጣጠርኝና ማልችል ማላምጥ አይነት ከሆነ ሰርጀሪ እንኳን አርጉኝና ልገላገል ችግርም ካለው በቃ ዝግጁ ነኝ አልኳቸው እኔን ራሴን ላትርፍ በቃ አልኳቸው ቢያንስ ላትርፍ ራሴን አልኩኝ ለምን መጣሽ እዚህ ዛ ጠብቂና አላልንሽም አሉ ግን በዚህ መሃል ቢያንስ የመጀመሪያ ልጄ ሶልድና ያውኑ ትንሽ የተለየብኝ ነገር አለ ያው በክፋት በሌላ አንግል ሳይሆን የሆነ የመዘናጋት ችግር አለ ቢያንስ ማማን ሶልዳት ገባው ጤና ጣቢያ አዩኝ ቼክ አረጉኝ አልጋ ሰጡኝ ወዲያው አልጋ ሰጡኝ ግሉኮስ ማበረታቻ ብለው ሰጡኝ እዛው አልጋ ላይ ተኝቼ እንደውም እኔ ምጤ ሲመጣ ብዙ ጊዜ መተኛት አልወድም መንቀሳቀስ ነው የምወደውና ሐኪሙ ተመልሶ መጥቶ ሲያየኝ አልጋ ላይ የለውም ተቆጣኝ እኛኮ እዚህ አልጋ ላይ ምናስተኛሽ ሰዓት ይዘን በየደቂቃው ቼክ ልናረግሽ ነው ለምን ተነሳሽ ብሎ ቀድሞ ተቆጣኝ ባለፈው ጊዜ ማለት ነው አሁን ላይ ግን ችግሩን አውቀውትም ቢሆን ቅድሚያ ተረርተውትም ቢሆን ሞራልም አለ እኮ ነው ያው ዞሮ ሞራል ነው ሰውን የሚገለው ቀድም የሚገለ ሞራል ነውና
እዛው አልጋ እንኳን ሰጥተውኝ አይዞሽ በቃ እንደዚህ ቢፈጠር እንደዚህ ቢሆን ትሪት ቢያረጉኝ ትንሽ ይሻለኝ ነበር ነገሮችና አሁን ሄድኩኝ በቃ ራሴ ማንንም ሰው ሳጣ ሄድኩኝ እዛ ከዛን አንኳክቼ በቃ እኔ የምታረጉኝና አርጉኝ ሪፈርም ካላችሁኝ እዚህም የምትችሉ ከሆነ ሰርጀሪ የሚያስፈልግ ከሆነ አርጉኝ በቃ ችግር የለውም ዝግጁ ነኝ ከመሞት ዝግጁ ነኝ አልኳቸው ከዛን እሺ መጣን ሂጂ ላይ ያሉኝ እና ነይ ያሉና ላብራቶሪ ደግሞ ከዛው አልትራሳውንድ ጎን ነውና ደምሽን ስጪ አሉኝ ደምሽን ስጪና ተመለሽ አሉኝ ታኝቷል ላሊቶ ብያለሁ ሐኪሙ እስኪነሳ እስከናንኳኳ ፈሳሽ አለልኝ ሲመጣ እዛው በር ላይ ሆኜ መጣ ከዛን ሻው አልኳትኝ ሻው በቃ ልጅ መጣ አልኳትኝ ከዛን ፋርማሲ የሚሰራው በር ከፈተና ሲያይ ምን ያርገኝ በቃ መቆም አልቻልኩም እኔ ከዛን ቁሚ እንደዚሁ እንደቆምሻለኝና ደሜን በቆምኩበት ልብስሽን ሰብስቢ ብሎ እንደዚሁ ደም ወሰደ ከዛን በቃ ከዛ በኋላ የተፈጠረው ነገር በቃ ከባድ ነው የሆነ ወንበር ላይ ነበርኩ ቁጭ ብዬ ነበር ከዛን እዚህ መሃል ላይ ልጅቷ ስትደርስ ይታወቀኛል ሐኪሞቹ ደግሞ ከዛ ጋር እዛ ማዋለጃ ክፍል ሄደዋል ቀድሞኝ ማለት ነው ከዛ ወንበር ላይ ቁጭ ብዬ ነበር እንደዚህ ቁጭ ያልኩ ይመስለኛል ግን ራሴን ሳይ የሆነ ጠረጴዛ ስር አንገቴ ገብቶ ምናምን በቃ እዛ ስር ነኝ እኔ ይሄ ፋርማሲስቱም ሊጠራቸው ሄዷል ከዛን ቀና ብዬ ሳያት ያቺ ከጎን ያለችው ልጅ ብቻ ነችና እሷ አረ እርዱኝ የሰው ያለ አረ እርዱኝ ትላለች ከኔ ጋር ነበረችው እኔ ጨዋለሁ ወይኔ ጌታ ሆይ አልኩ ድንግል ማርያም እኔ በሞቴ ነው በቃ አልኩ እዚህ ጋር በሞቴ ነው ጌታ ሆይ እባክህን አልኩ ከዛ እንደምንም መጣች ነርሷ እየሮጠች መጣች ከዛን ተሸክመውኝ ሳን እየገፉኝ ነው ያው ከኋላ ሂጂ ነው ሁለቴ ይታወቀኛል ጽንሱ እንዲደርሶ ሲመለስ ይታወቀኛል በህይወቴ መኖር ያለ መኖር ሌላ ነገር ነው እሱን ድርድር ውስጥ አንገባም የለም ብለውኛል ቀድመው ግን በቃ የለም ብለውኛል ማለት ድምጽ የለውም እንቅስቃሴ የለውም ከመወለዱ በፊት ብለውኛል እንግዲህ እንቅስቃሴ አይሰማንም አሉ ያልትራሳውንዱ ውጤት ግን አልሰማሁም ይሄ ነው ያለው ሚል ወሳኔ አልሰማሁም ከዛ በቃ ያንን ደሞ ገና 50 ሜትር ነው ምናምን ያልኩን የተገፋው ሄድኩ በቃ ድጋሚ ሄድኩኝ እዛ ተኛው አልጋ ማዋለጃው ክፍሉ ላይ ወጪ አለኝ ለቺ ነርሷ ገባ ወጣው በቃ ማንንም አልነካኝም ህፃኗ ለራሷ ነች ወጣችው ምንም አስቸጋሪ ነገር የለም ራሷ ወጣች በቃ ከባድ ነው ያን ጊዜ የዛን ጊዜ ህይወቴ በቃ ዛጋ አልቄ ጨርሻለሁ ብዬ ነበር እግዚአብሔር ደግሞ ይሁን አንዳንዴ የምታመሰግንበት ነገርም ይኖራል እኔ ደግሞ እንኳን ተረፍኩ ትላለ ተመልሼ ወጣው ከማዋለጃ ክፍል አልጋም አላገኘውም ማለት ልጅቷን እስከኔ ጋር ተከተለኝ ወጣው አስተማሚዎቹ ተኝተው ነበር አልጋው ላይ ተነሱልን ብለን ገና ፈላልጌ ተኝቼ ወጣው ከዛ በዛ ሰዓት የነበረው ነገር ከባድ ነው እንዳንዱ ዘግናኝም ነገር ነው ከባድ ነው ቢያንስ ህክምና ላይ ስትሆን ትሪት ለሌላውም አሁን እኔ አልፏል ህይወት እግዚአብሔር ደግሞ እኔን አልሰጠም እዛ ጋር አልፍ ያለው የጠፋው ጠፍቷል ግን ደግፈው የሆነ አበረታችቶኝ ውስጤም ልጅዎታ ጽንሱ ጤነኛ ባይሆንም በቃ እንደዚህ ነው አይዞሽ እና እንድናረጋለን ቢባል ጥሩ ነበር ይሁን እግዚአብሔር ይመስገን አለፉኝ ከዛ በፊት ለመውለድ ከመሄድሽ በፊት ከስንት ቀን በፊት ሄደሽ ነበር ክሊኒክ 13 ቀን አካባቢ 13 ቀን በፊት ሄደሽ ነበር አዎ ሄጄ ከዛ በኋላ ነው ሄድሽ አዎ ከዛ በ15 ቀን ቀጠሩኝ እዛ ማለት ምጥሽ ከመጣ ነው ያሉኝ ካልሆነ ግን ከ15 ቀኑ እንዳታሳልፊ በማልካመመሽ በየትኛውም ሰዓት ነው ያሉኝ ከዛ ወደዚህ 2 ቀን ሲቀረው ነው ሄድኩኝ ይልሽ በርቺ ነኝ ቀደም መሃል ላይ እኔ ልጅ ብቻ አልነበረም መጠብቀው እውነቴን ፍትሄን ነበር ልጅ ወልዶ ለማቀፍ አልነበረም ነጭ ልብስ ሁሉ ገዝቼ ይዤው መጥቻለሁ ሁሉ አልሽኝ በጣም አንጀት ይበላል በጣም ይገርማል ለምንስ ይዘሽው መጣሽ አረሳሽው ልጅ አቅፈሽ እንደመዞር ስለምታስቢ ነው ስወልድ ማቅፋት ብለሽ አስበሽ የነበረው ልጅ ይዘሽው የምትዞሪው
ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም ሰወልድ ማቅፋት ብለሽ አስበሽ የነበረው ልብስ ይዘሽ የምትዞሪው አቅፈሽ ለመዞር ስለሚሰማሽ ነው። ከባድ ነው ተክሌ ማለት በቃላት የምገልጸው ነገር አይደለም። አላቅም እኔ እንደዚህ የቅርቤ ሰው አጥቻ አላቅም። የራስን ልጅ ተውና ሰው ሞቶብኝ እንደዚህ ቅርብ በጣም ያንገበግበኝ ሰው ቤተሰቦች ይወስናቸው እስካሁን ሞተን አላቆም ለመጀመሪያ ጊዜ ሞተን አየው። በተረፈ ግን እርጉዝም ያለው ይመስለኛል አሁን ያልወለድኩም ይመስለኛል ገና ሞልድም ይመስለኛል እና አንዳንዴ ስቀመጥ ሁሉ ተነቀቃለሁ እርጉዝ እንደሆንኩ አይነት ነገር ማለት ነው። ሰው ሳይ ምናምን ልብስ ሳውጣ ቢጃማ ነው ለለብስ እርጉዝ እንደሆንኩ ይታየኛል። ሁለት ደግሞ ገና ከሐኪም ቤትም ያልወሰርኩ ነው የሚመስለኝ እዛው ገና የሚሰጠኝ አይነት ነውና ተስፋዬ ያ ነበር። እሱ ከባድ ነው በቃ ያለው ነገር እንዴት ብዬ ልነግር እንደምችል አላቅም። በጣም ነው የሚከብደኝ ልጅ ማለት ደግሞ ከዛ እንደገና አጥፍቼ ሆን ደግሞ ብዬ ደግሞ ጸጸታለሁ ወደ ራሴ ጌታዬ አጥፍቼ የሚሄድበት መንገድ ደግሞ ትክክል አይደለም ወይ ለዛ ነው ይሄ የሆነው እላለሁ። እንጃ በቃ ብዙ ነገር ነው የሚታየኝ እንዴት የትኛውን ማለት ቻለ የሰው ልጅ ይመክራል ሰዎች በጥሩ ተነስቶ ይመክራል ቻዩ ይታለፋል ምናምን እንዴት እንደሚታለፍ ነው ያውን ግራ እየገባኝ ያለው እንዴት ልለፈው እንዴት ነው ማለት ምን ባረግ ነው እንዴት ነው ምረሳው እንዴት ይስረሳል። በጣም በዚህች ውስን ወርም ትሁን የተቸገርኩበት የተራኩበት የተጠማውበት የሄርኩበት የደከምኩበት ያለ ረፍት ያሳለፍኩት ጊዜን እንዴት ልርሳው። በዚህ መሃል ትልቅ ነገር እኔ ወልጄ ዲኤንኤውን ባይመረመር እንኳን ምንም አይመስለኝም ምክንያቱም መጽናኛን አግኝቻለሁ የለፋውበትን የተጨነኩበትን አግኝቻለሁና በቃ እንዴት እንደማልፈው ነው ከባድ የሆነብኝ። እንደገና በተጨማሪ ደግሞ ማስመሰልም ከባድ ነው። አጠገብ ያሉ ሰዎች ላይ ደና መሆን ማስመሰል ከባድ ነው። እሱን አስመስላለሁ ደና እንደሆንኩ እንዳለፍኩት አስመስላለሁ ለሊት እነሳለሁ ግን የልጄ ልብስ አንድ ቀን ሳላቅፍ ተኝቼ አላቅም። ሁሌ አንስቼ አቅፋለሁ የልጄን ልብስ ሁሌ ሰው ሲተኛ እኔ አንስቼ አቅፋለሁ በቃ ቢያንስ ልጄን ያቀፍኩ ነው የሚመስለኝ እዛ ውስጥ ያለች ነው የሚመስለኝ። ዳይፐር ሁሉ ገዝቻለሁ ቀድሜ ማለት ነው እና በጣም እርግጠኛ ሆኜ ነበር በፈጣሪ በጣም እርግጠኛ በቃ የኔ ነች እቺ ልጅ በተለይ የኔ ነች ብዬ አምኜበት ነበርና ቀንማ ለሊት አልተኛም በቃ ቢያንስ ቀን 10 ደቂቃ 20 ደቂቃ ከተኛው ነው እንጂ አልተኛም ለሊት እንዲሁ ስቀመጥ ምናልባት ፈጣሪ በዚህ ሰዓት ስራ ይበዛበትም ይሆን ልጄን ይሰጠኝ ይሆን ነው በቃ እኔ አሁንም ተስፋዬ አገኛት ይሆን ወይ ያችን ልጅ አቅፋት ይሆን ወይ አንድ ቀን አያት ይሆን ወይ ነው የሌለ ጥያቄ እንደምጠይቀው ይገባኛል ግን የኔ ጥያቄ አለ በቃ ተመልሳ ይዛት ይሆን ወይ ነው በቃ ይዛት ይሆን ወይ እንዴት ከሊና ይላጣ ከባድ ነው በቃ። ወደ ክሊኒኩ ተመለሽልኝ ወለድሽ ከዛ ምን ሆነ
ስታያት ያው ህፃን ሲወለድ አልሰጡኝም። እስኪ እሱን ንገሪኝሽ። አልሰጡኝም። ወጣች ገና ጓንት እየለበሰች ነው ህፃኗ የወጣችው። በርግጥ አነሳች። መጠቅለያ ይዣለሁ ሙሉ ልብስ ነው ያስኩት ቀድሜ እና መጠቅለያ ስጡን አሉ። እኔ ተኝቼ ነበር ራሴን ለሰዓት አላቅም ብቻ አላየዋትም ያስቀመጡ። ትዝ የሚለኝ እንዲህ ቀና ስል አላቃው ፎቶ ሲያነሳ ብቻ ነው ያየሁት። የህፃኗን ፎቶ ሲያነሳ አይቻለሁ ልክ እንደተወለደች። በተረፈ ምንም አላየሁም። መቼ ነው የነገሩሽ? ምንም ያው በቃ ምንም ሞተችም አይደለም እኮ ያው የለችም ነው ነገሩ። እንዲሁ እኔ ንግግርም እንትን አላሉኝ፣ ግን ሆድሽ ውስጥ ጽንሱ አይንቀሳቀስም ብለውኛል። ስገባ ሆድሽ ውስጥ አይንቀሳቀስም አሉሽ። ከተወለደ በኋላ ደግሞ ምን ነብስ የለውም አሉሽ፣ እንደዚህ ነው አሉሽ። እሱን ነገር እኮ ፈልጌ በቃ አረጋገጥን እንጂ ማንንም አፉን አውጥቶ ሞታለች ያለኝ ሰው የለም። ግን ያው በቃ መጠቅለያ አሉ። በቃ ስለ ቀብር ምናምን ወስዳችሁ መቅበር ትችላላችሁ ተባለ። ያው ሞታለች ማለት እኮ ነው ስለ መቅበር ከተወራ። ሞታለች። ይሄን ላንቺ በቀጥታ ቃል በቃል ነግረውሻል? ሞታለች እኔ እንጃ በዛ ሰዓት እኔ ምን እንዳልኩኝ ማላቀም ምንም ትዝ አይለኝም። እንትኑ የህክምና ክትትል ታሪኩን የህክምና ሂስትሪ ይባላል አይደል? እሱን በደንብ ነገሮች በዚህ ምክንያት ነው እንደዚህ። አረ ሂስትሪ ላይ ምንም ችግር የለው። ይሄን እነሱም እኔም እርግጠኛ ነኝ። እንደውም ወጣውና ከተኛው በኋላ ሰዎች መጡ በአጋጣሚና ምን ልበል ቢያንስ ምክንያት ምን ሆናብኝ ነው ልበል ላውራ ሳውራ ምን ሆና ነው በቃ ልበል ብዬ ጠየቅኩት አንዱን ሐኪም። እኛ ይሄ ነው የምንለው ነገር የለንም ተጨባጭ እንደዚህ ሆና ነው ወይ ታፍና ነው ወይ ትብቱ አንቋት ነው ወይ ብቻ ምክንያት አለው እኮ የሆነ ነገር እሱን የምንለው ነገር የለንም አለኝ መጨረሻ ላይ ስጠይቀው። ከዛ በኋላ የተደናገጡም ይመስለኛል። ያው ያለው ሰው የሚያምነው ዞሮ እኔ ልጅ አቅፌ እንደምወጣ ነው እና በጣም ከባድ ጊዜ ነውና ማለፉ ከብዳል። በቃ እዛ ጋር ያለው እውነት የሱ ልጅ ነው የሱ ልጅ አይደለም። በእርግጠኝነት የሱ ልጅ አይደለም። እሱ እንኳን ቢለኝ እኔ ልጅ እንደዚህ በቀጥታ እንደዚህ ልጅ አይደለችም አላለኝም ቃል በቃል ጠራጠራለሁ። እንዲህ ነው እንደዛ ሰበብ ነው በሰላም ተወለድ ነው። እሷ ግን የሱ ልጅ አይደለችም። ወዲሽ ውስጥ ያለው ጽንስ የሱ አይደለም። ማን ነው ይሄ? እሱ አሁን አብራት የሚኖረው የገባበት ደውላ ካንዴ ሁለቴም የሱ ልጅ አይደለም ጽንሱ የሱ ልጅ አይደለም። ከዚህ ፕሮግራም ላይ ከቀረብሽ በኋላ ነው? በፊት ኦኬ። የሱ አይደለም የሱ ራሱ ቢሆን አለች እሱን አይደለም ዘሩን አልተው። የሚያስጨንቀኝ እኔ እኮ ሆድሽ ውስጥ ያለው ልጅ ነው። ስለተወለዱ መሬት ላይ ስላሉት አይደሉም። ሆድሽ ውስጥ ያለው ልጅ ግን ያስጨንቀኛል። ምናልባት አሁንም አጥንቷ ሊያስጨንቃቸው ይችል ይሆናል። ሰላም አይሰጠንም። ዞሮ በተለይ ለሶስታችን ሰላም አይሰጠንም። እድሜ ልክ ሰላም አይሰጠንም። ምናልባት አመስግነው ይሆናል ፈጣሪና አመስግነው ይሆናል በልጄ ማለፍ ተደስተው ይሆናል። እንግዲህ እግዚአብሔር ያረጋበትን ያውቃል። ያው ክርስቲያን ስለሆንኩኝ እቃቋማለሁ በሚል እሱን ተስፋ አድርጌ ነው መኖሩ። አሁንም ክርስቲያን ነኝ። ምናልባት ከዚህም የበለጠ ነገር ሊፈጠር ይችል ይሆናል። ማማንም በዚህ ታሪክ ማማንም ላጣት ይችል ይሆናል የሚለው ሐሳብ አለኝ። እሱ ነው የሚያጠነክረኝ። እኔ ካሌለው ካልበረታው ትልቋ ልጅሽን እና እኔ ወልጄ በሁለተኛው ቀን ይሁን በሶስተኛው ቀን ይሁን አላቅም እንደ የሆነ ኳስ ምናምን ስታሸንፍ ከተማ ውስጥ የምትዞሩ አይነት እንትን አለ አይደል? እንደዚህ ይዞራሉ አሉ። መኪና ይዘው ከተማ ውስጥ እንደዚህ ይዞራሉ አሉ። ያው ተደስተናል፣ የልባችን ደርሶልናል። አፍራለች ነው ግን ችግር ደግሞ እኔን ያነቃኛል። የባስ ደግሞ እንድበረታ ነው የሚያደርገኝ እንጂ ወደኋላ አይመልሰኝም።
አልዋሸውም ሲጀምርም አልዋሸውም ነገም አልዋሽም ሰውን የሚጎዳ ነገር በውሸት አላረግም ነገም ወደፊት ነኝ የሆነውንና ያለውን ነገር ነው ያወራሁት ውሸት አላወራውም የሰውን ስም በጥፋት ያልተናገሩኝ ነው ያላረጉትን ነገር አላወራውም እግዚአብሔር እውነት የሚቀጣኝ ከሆነ በሌላ ስራዬ በሌላ ታሪኬ ምናልባት ባረኩት በሌላ ግፌ ሊቀጣኝ ይችላል እንጂ በዚህኛው ፕሮግራም ላይ እኔን የሚቀጣበት ምክንያት የለውም እርግጠኛ ነኝ እኔም ምናልባት ብዙ መደሰት አያስፈልግም ምናልባት ያካሉ አንድ አካል ነች የጠፋችው ምናልባት እቺ ልጅ ነገ ብታድግ ኖሮ ምን እንደምትሆን አናቅም ፈጣሪ ነው የሚያውቀው ተጠቅመን ይሆናል ማማ እህቷን ያጣችው እኔም ልጄን ያጣሁት ይሄ ታሪክ ደግሞ ይቀመጣል ለነገያችን ይቀመጣል ፈጣሪ ነገ ምን እንደሚፈጥር አናቅም እና በቃ ያን ነገር ያሳመመኛል ያለውን ነገር እነሱ ጨካኞች ናቸው በጣም ጨካኞች ናቸው በጣም የማማ ህይወት ራሱ አሁን ላይ ያስፈራኛል በቃ ጨካኞች ናቸው በሚያወሩት ነገር ጨካኞች ናቸው እና እንደነዚህ አይነት ሰዎች ደግሞ በቃ አሁን ስጋት ላይ ነኝ እንደውም ካሁን በኋላ ያለው ህይወቴ ስጋት ላይ ነው በተለይ ልጄን ካጣው በኋላ በፊት እንኳን አልፈራውም ህዝብ አለ ከኔ ጋር ብዬ ለህዝብም ተናግሬያለሁ በኮንፊደንስ እኔ ታጅቤ ሜር ነው የሚመስለኝ አሁን ህዝብ ላይ ስለወጣው ታጅቤ ሜር ነው እንደገና የሚያገኘኝ ሰው አለን ስለሚል ማለት ነው ግን ይሄ መራራነታቸውን ሳስበው ግን ወደኋላ ደግሞ የሚቆጥተኝ ነገር የለም እውነቱ ባለበት ዘገን ዛሬም ይሄዳለውና በጣም ውስጤን ያ ነገር ራሱ ሰበረኝ ሳያየሽ አይደል ደፋ እኔ ሊያዋርዱ ሲሉ አለችኝ እኔ እኮ ምንም አላሉኝም ልጁን በተለይ አላቆም እኔ እናቱን ነው መንገድ ላይ ያየዋት በጣም ከባዶች ናቸው እና የኔ ደግሞ ምን ያህል ያስደስታቸው እንደሚችል ሳስበው በጣም ነው ይደሰቱ እንግዲህ ያርግላቸው ለሁላችንም ያርግልን በርቼኔት ምንድነው አንቺ ያን ጊዜ ስትቀርቢ ሆድሽ ውስጥ የነበረው ጽንስ ብዙ ጥያቄ ነበረው ልጅ ወልዶ የመሰም ልጅ ወልዶ የማቀፍ ብቻ አልነበረም ይሄን የጽንስ ያንተ ነው አይ እርግጠኛ አይደለሁም እሚል እንደገና ደግሞ በዚህ ጽንስ ምክንያት አደጋ ውስጥ ያለ ሌላ የተመሰረተ ትዳር ሁሉ ነበር አንቺ ደግሞ በዛ በሆለታ ከተማ ላይ በአንቺ ባደግሽ በተወለድሽበት ማህበረሰብ እኔ ያረገዝኩት ካንተ ነው አባቱ ይታወቃል አይ የኔ ስለመሆኑ እርግጠኛ በሌላ ወንድ መታማት በዛ ውስጥ መሃል ነበርሽ በጣም እኔኮ ሃይማኖት ያለኝ ስርዓት ያለኝ እናት አባት ያለኝ ሰው ነኝ ባንተ ጋር በትዳር በግንኙነት ይያለው እንዴት ከሌላ ወንድ ይሄ እውነት ደግሞ የሚረጋገጠው ልጄ ተወልዳ ታቅፋ ያንተ መሆኑ በመልክም በዘረመልም ተመርምሮ ተረጋግጦ ነበር ስለዚህ ጽንሴ ሁለት ነው እውነትና ልጅ ነበር ነው ያልሽኛለሽው ቅድም ስትኝ የነበረው ይሄ ነው አሁን ልጅሽንም በልጅሽ ውስጥ ያለውንም እውነት ነው አጣሁ ያልሽኝ እግዚአብሔር ያጽናሽ አሜን በርቺ አሜን ቅድም በጣም ደጋግመሽ ስታነሽልኝ የነበረው የእምነትሽ ጉዳይ አለ እግዚአብሔር ምናልባት እኔ ልትራፍ ስትይ የነበረው ነገር ታስታውሻለሽ አይደለ አይውልሽ አሁን አንቺ ነብስ ነው ልትሰጪኝ የነበረው አንድ ሰው ነው ልታመጭልኝ የነበረው ቀድመሽ የመጣሽው ደግሞ አንቺ አለሽ አንቺ ምትኖሪላቸው ሌሎች ልጆች አሉሽ እውነት ነው ለነሱ መትረፍ አለብሽ አንቺ ራስሽ ደግሞ መኖር አለብሽ ቢፈቅድና ቢሆን የራሱ ፍጥረት ነው በጤና ወልደሽ ልጅሽ በጤና ብታድግና ከነነብሷ ከነስተንፋሷ ብትረከቢ ጥሩ ነበር አልሆነም እንግዲህ ለበጎ ነው ብሎ ማለፉ ጥሩ ነው እንዳልሽው እምነቱ እሱ መስጠት ነው ለሱ ነው መስጠት በሱ ማመኑ አይደለም የሚሻለው ይገባኛል ስሜቱ በጣም በጊዜው የነገርሽኝ ነገር እንዳለ ሆኖ አሁን ይሄ ከተፈጠረ ካልሽኝ በኋላ ደግሞ ከለበሽው ጥቁር ልብስ ጥቁር ቀሚስ በላይ ውስጥሽ ምን ያህል እንደተቆረ ያየሁ ነው ስትነግሪኝ ቡልቅ የሚለው እንባሽ ብዙ ይናገራል ይዘሽው የመጣሽው የህፃን ልብስ ስትወለድ ብታቅፍበት ባዶን ያቀፍኩት ተኛለው ነው ያልሽኝ አለኝ ፎቶ ሁሉ ያነሳለውና ምኑን ልብሱን አስቀምጣለሁ በየቀኑ በየሰዓቱ ትዝም በመትለኝ ሰዓት ማለት ነው ይሄንን ነው ማየው
እና ምንም ቲሸርት እንኳን ነጭ ነው መገዛው ማለት ከምንም ጋር ያልተነካካ ንጹህ ነገር ነው መገዛው ብዬ ነበር አታሪ ካልሲ ነጭ ምናልባት ህይወቴን እንደዚህ ታነጻው ይሆናል የሚል ሐሳብ ነበር እና ልጄን በዚህ ነበር ሊዜ ነበረው ይሄና አይዞሽ እኔ እልልሽ ሞር ከስነ ልቦና ባለሙያዎች የተሻለ ዕውቀት የለኝም ነገር ግን አንድ ህፃን ልጁን ያጣ ሰው ያን ያስታወሰ እንዳይረበሽ ማድረግ ያለበት ልጁ ይለብስ የነበረውን ልጁ ያደርግ የነበረውን ነገር ከአካባቢው ማራቅ ነው አሁን አንቺ እንዲህ አይነት እንትኖቹን ለመርሳት ወደ ለመታከም አይምሮሽ እንዲታከም እንዲህ አይነት ልብሶቹን ካንቺ ማራቅ ሚሻል ይመስለኛል ጫልዬ አሁን ልታቅፊበት የነበረው ልብስ ይዞ መዞርና አቅፎ ማደር በኋላ ቼክ ስታደርጊው የለም አይደል ልብሱን ብቻ ነው የምታቅፊው አዎ ከሱ ለመውጣት እዚህ ማቀፊያ ውስጥ አንቺ በዚህ ማቀፊያ ተጠብቂ የነበረው እንደነገርሽኝ እውነትና ልጅ ነበር አይደል በቃ አሁን ለእግዚአብሔር ስጪው እመኝ እግዚአብሔር እንደማይሆን አቃለው ኮኔ ግን ልጄን ቢያሳቅፈኝ ነው ያውን ራሱ ተስፋዬ ልጄን ቢሰጠኝ ነው በቃ የኔ ጥያቄ አቃለው እንደማይሆን ግን እኔ ጥያቄ ደግሞ ያ ነው እንዴት ላርጌ ላግኝ ልጄን እንዴት ነው የተጎዳው ማንነቴን እንዴት ልጠግነው በቃ እንዴት ለመልሰው ያንን ጊዜ እንዴት ለመልሰው ያንን ለዘነዛ ቃላቶች እንዴት መልስ ልስጣቸው ለተደሰቱብኝ ሰዎች እንዴት አርጌ መቻሌ ላሳያቸው ምንም ባላጠፋችሁ እኔ ራሱ ያው በሌላ ነገር እንደው ብያለሁ ሰው ነኝ ስህተት ልሰራ እችላለሁ በዚህ ነገር ግን ባላጠፋውበት ዋጋ በከፈልኩለት በተራብኩበት በተጠማውለት ሌላው ቀርቶ ብር አልጠይቀውም ብዬ ለክትትል ማለት ነው ምናልባት አካባቢው ላይ ያሉ ሰዎች እውነቱን ያቃሉ እና እርጉዝ 7 ወር ምናምን ሆኜ ጤፍ ገዝቼ እንጀራ ጋግሬ በር ላይ ሸጥ ነበር እና ልክ መጣው ብሎ በር ክፈቺ ሲለኝ እንጀራውን አነሳሳና ደብቃለሁ ወደ ነማዘር ግቢ ሞራሉ እንዳይጎዳ ዛሬ ገንዘብ አጥቼ ነው እንዲምትሆነው እንዳያስብ ብዬ አነሳስቼ ቶሎ ብዬ መሸጠውን እንጀራ አስገባለሁ ወደዛ እኔ ምን ሁሉ ለከፈልኩበት የነሱ መልስ እንደዚህ ሲሆን እኔ በፊትም መጀመሪያም ታክሊ የፈለኩት ቢያንስ አብረን እንደማንኖር አውቀዋለሁ ኦሬዲ ቆሸሸ ሰው ነው ብርጭቆ ሰው ጠጥቶበት መልሳን ስታጠጣው ምን ያራረገው ሃይማኖት ይከለክለኛል የነሱ ድርድር ያ ቢሆንም የሱ መንገድ ላይ ያንን ሐሳብ አስቀርበትም እንደ ሰውኛ እንደ እህት እንደ ዜጋ አንድ መንገድ ላይ እንደሚያቃት ልጅ ሌላውን ተው አብሮ መብላት መጠጣት መኖር የማማናት መሆኔን ተው አንድ ቀን እንዳየው ሰው የፈለኩት ቢችሉ ይቅርታ አጥፍተናል ይቅርታ እውነት ነው ሁለተኛ ደግሞ በሰው ፊትም ተናገር ያልኩት እኔ እውነት ነው ጫሊ ነበርኩ እዛ ቤት ውስጥ እስከ ህዳር ወር ውስጥ ነበርኩ እዛ ቤት እንደዚህ አይነት ሲስተም ተጠቅሜ ነበር እንደዚህ ሁለቱም ቤት የሚሄደው ቢል ለኔ በቃ ያ አረፍት ይሰጠኝ ነበር እሱ ይቅር ይሄ ልጅ ነው ጫሊ ወድሽ ውስጥ ያለው ልጅ ማትሞትም ሞራሌ ባይጎዳ እርግጠኛ ነኝ ችግር የለበትማ እኔ ላይ ችግር የለም ጽንሱ ላይ ችግር የለም በቃ ያቅምና የሞራል ጉዳይ ነው እኔ ማለቅ ሰው ይሰማል ብዙ ጊዜ ይላሉ ሰዎች እንደውም ደውለው አታልቅሽ ያንቺንም ባያንቺን አዘን ነው የምትካፈልሽ እኔ ሌላ ህመም ቢኖርብኝ ሊሆነ ችግር የተፈጥሮ ችግር የሆነ ውስጥ ችግር ቢኖር አምናለሁ በቃ ችግር ነበረባት በዚህ ምክንያት እንደዚህ 3-4 ቼክአፕ አልትራሳውንድ ብቻ ታየውት እንደዛ ነው ደሜ ምን ራሴ የግሌ ህይወት እንትን ጤንነት እንደዛ ነው ምንም ችግር ሳይኖር
እነሱ ባደረጉብኝ ማለት ከነፍስ ግድያን ያላንስም አይቼ ለይቼ አላያቸውም ለኔ ነፍስ ገዳይ ናቸው አሁንም ያንን ባያደርሱብኝ ትሪት ቢያረጉኝ እኔ ለመስማማት ትንሽ ነገር ነው የሚፈልገው ከኔ በተለይ እሱ መጥቶ ጫሊ በቃ እኔ አለው ይፈልጋ ይሁን እጋፈጣለሁ ካንቺ ጋር ለዚህ ነገር አልወደድኩሽም አልተመቸሽኝም ጫሊ ከዚህ ቀን ጀምሮ ተተኗል ህይወታችን ገንዘብ አይደለም ብየዋለሁ ሁሉም ስናገር እኔ መጨረሻ ላይ እንደው ፍርድ ቤት ሄዳ ለማማ ለልጁ ለትንሿ ያለሱ ለማተኛው ልጅ ፍርድ ቤት ሄዳ ትክሰሰኛለ ለልጁ አብራት ወጥቶ ወዘሎ ምን ብሎ እንዴት ካንደበቱ እኔ በሆን ማላረገው አብሬ ምራበው እንደዛ ነበር እሱንም ደሞ ሳስበው የነበረው ያንን እምነት ደሞ ከሱ አጣው ይሁን የማማ ደሞ ይቀር እግዚአብሔር ደና ጤና ይስጣት ችግሩ ምኑ ችግር የለውም እናልፈዋለን ግን ውስጥ ይላለው ጽንስ ተሸክመሻል የኔ ልጅ ተሸክመሻል ይሁናል ወደርኩሽም ጠልቼሻለሁ በቃ ካሁን በኋላ ለኔ እና አንቺ ህይወት አንቀጥልም ካንቺ ተሻላ አግኝቻለሁ ያነሰም ያገኝ የተሻለ አይደለም ያነሰም ያገኝ ግን ጫሊ እንደወንድም እኔ ሪኮዮኒ ማስበው ብለያይ ራሱ በቸገረኝ ጊዜ እማማክረው የሆነ ነገር እንኳን አግኝቼ እንደዚህ ባረክ ብዬ እንደወንድም እንኳን እማማክረው ሰው ነበር አርጌ የምቆጥረውና እነሱ የባስ በቃ የባስ ጎዱኝ እሷም እንደ እህት ቀርበያት ምናልባት ትጎዳዩን የኔን ታሪክ ከሰማሽ ትጎዳ ይሆን ጽንስ የለም እሷ ሆድ ውስጥ አላቅም ያወቻት አላቅም በርግጥ ግን ሴት ነች ትጎዳለች ሳታቅ ነው በጣም ደሞ በጣም እሷ እንደምታቅና ልትጎዳኝ እንዳሰበች አሰብኩት ማለት ነው ከጋብቻ ነፃ ወረቀት ለስራ ፈልጌ ነው አጽፊልኝ አለ ማለት መስክሪልኝ አንቺ መስክሪልኝ አይሰጡኝም እና በትዳር ወረቀት ስላልሌለን አይሰጡኝም እሱን መስክሪልኝ አለ የትኛዋ ሴት ነች ባልተፋታ ተጣልታ ተመልሳሱ ትዳር የለውም ብላ የምትመሰክር ሴት አለች እንዴ ያው በፍቅር ለስራ ነው ብር ልበደርበት ነው ብሎኝ አንድ ቀን እንኳን ስለሱ ጫሊ እኔና አንቺ እኮ ወረቀት እንኳን ፈርመሽልኝ አላለኝም እሷ ግን ይዛ ፍርድ ቤት እንኳን ብትሄጂ አለች አለኝ ወረቀት ከጋብቻ ነፃ ነው ብለሽ ፈርመሽለታል እሱ ነው ማቀርባ በቃ ዲያሹኝ እንዳልወጣ አዛው በትዳር ያላችሁ ነው አንቺ ሄደሽ አዎ ገንዘብ እንትን የመኪና ብር መጀመሪያ መኪና ልሸጥ ነው አለ ሌላ መኪና ነበረችው እና አንቺን ከማመላለስሽ አለ ከዛ ደግሞ ለምን ስለው ብር ልበደር ነው አንቺ ሳላስገባ ብድር ውስጥ እኔ ትዳር አለኝ ካልኩ አንቺ መተሽ መፈረም አዲስ አበባ ነው አለ ፕሮሰስ አለው እና ያንን እዛ እንዳትንገላጪ ከጋብቻ ነፃ አጽፊ መስክሪልኝና ከቀበሌ ምስክር ነው የሆንኩት አንቺ ግን ሚስት ነሽ እኔ ሚስት ነኝ መስክር በቃ በዋነት የምታረገው ነገር ስለ ትዳር ውስጥ ይያለ ክፋት አታስብም ፍቺን አታስብም ለኑሯችን ነው የሚለፋው ነው የምትለው ይሄንን ነገር ደግሞ ማድረጋ ያንን ወረቀት ይዛ ነው ሳምታስፈራራይ በጣም ልብ ይሰቅሳል በጣም ያሳዝናል ጫሊ እኔ በጣም ምታቂው የስነ ልቦና ባለሙያ አማካሪ ምታቂው አለ እዚህ አንቺ አይተሽው ንግግሩ የሚያጽናናሽ ምታቂው ሰው ይኖራል እንጀን ሚዲያ ላይ ከማያቸው ነው ዶክተር ወዳጀነህን ታቂዋለሽ አቃቸዋለሁ እናስቸግራቸው አንድ ቀን ወይ ቢሮአቸው ይዤሽ ቢሄድ እንደው ልደውል ጊዜ አገር ውስጥ መኖሩንም አላቅም ለነገሩ ዶክተሩ እንደው ብዙ ሰው የሚጽፍልኝ ነበር እዛ ዶክተር ወዳጀና አናግሪው ይሉኛል እኔ እንግዲህ አንንቻ ለክምና የሚያድረኝ አይመስለኝም ግን ለሞክረው የኔ እህቴ ለሞክረው ሳልወርቃው የሚያስፈራኝ ላሉ ሰዎች ነው እንጂ ከዚህ ጫውታም ነፃ መሆን ይቻላል እኮ ራስም ወደሆነ ቦታ በሆነ መንገድ ማግለልም ተሸናፊ መሆን ይቻላል ግን አሁንም እንዳልቆም የሚያረጋኝ የነማማ ጉዳይ ነው ያው እልሽ እንዲህ ሄዶ ወደፊት ህይወቴ ደግሞ ነገ እንድኖር ለነሱ ስል ነው የምፈልገው አሁን በእግሯ መሄድ የጀመረች ከዚሁ የወለድሻት የስንት አመት ልጅ ናት 9 ትልቋ ማማ ደግሞ 3 አመት ከ5 ወር አሁን አንቺ እነዚህ ልጆች አሉ እነዚህ ልጆች
ትምህርት ቤት መሄድ ጀምረዋል። ምሳ መቋጠር አለብሽ። አንቺ የመጀመሪያዋን ወልደሽ ሁለተኛ የወለድሽው ህይወት ስለቀጠለ ነው አይደለ? ሶስተኛው ላይ ደግሞ ምንም እንኳን የልጅ ብቻ ባይሆንም ጥበቃሽ የእውነት የፍትህ የሞራል ጉዳይ ቢሆንም አልሆነም። ህይወት ሲቀጥል እነዚህ ሁለቱን ትቀጥያለሽ። ደግሞ ሌላ ልጅ ሌላ ህይወት ደግሞ ይቀጥላል። አንቺ ልጅ ነሽ ገና። በጣም በውስጥሽ በርትተሽ ጠንክረሽ ህይወትን ካሸነፍሽው ይኸውልሽ አሁን ባንቺ ቋንቋ ነው ማወራሽ። የሆነ ጠላት ካለ ለጠላት ተሸንፎ መታየት ተሰብሮ መታየት ለጠላት ደስ ይለዋል አይለውም? ደስ ይላል አለው ሐሳቤን ነው። አሁን እኔ እነሱ ጠላት ናቸው አንቺን እዛ ውስጥ አልገባሁም። የሆኑ ሰዎች ጠላቶች ካሉ ምንድነው መሆን ያለበት? ጠላቴ ደስ አይበለው እንዲህ ዘንጬ እንዲህ አምሬ ነው የምታየው ይላሉ ከና አባባሉ ራሱ ማለት ነው። ስለዚህ አንቺ በቃ የምታነሻቸው ነገሮች በሙሉ ይገውኛል። ነገር ግን አንቺ በርትተሽ አሸንፈሽ ከታየሽ አንደኛ ለልጅሽ፣ ሁለተኛ አልወጣልኝም ለምትይው እውነት ራሱ እውነት የጊዜ ጉዳይ ነው እንጂ መረጋገጡ አይቀርም። ስለዚህ አለኝ የምትይው እውነት የሆነ ቀን የሚረጋገጠው የሆነ ቀን ያንቺ እውነት የሚመጣው አንቺ ምን ስትሆኝ ነው? ቀጥለሽ ህይወት ሲቀጥል ነው። አንቺ በቦታው ከሌለሽ ይሄ እውነት ራሱ ቢመጣው ማንንም አይጠቅምም። እውነት ነው። ደግሞ እንደዚህ ቢለኝ ልጅቱ የኔ ናት እኮ ቢለኝ ምናምን ምናልባት ይሄ ልጅ ደግሞ ከሆነ ጊዜ በኋላ ሐሳቡን ቀይሮ ይቅርታ ብዬ ልካሳት እንኳን ቢል እና ሲፈልግሽ ቢመጣ ወደ ስልክሽ ቢደውል ከሌለሽ ትርፍ የለውም። ስለዚህ ምን መሆን አለብሽ? አንቺ መበርታት አለብሽ። እስኪ እኔው ለማንኛውም በጣም እሱ ያቅበታል ዶክተር ወዳጄነህ ስልኩን እደውላለሁ። ከቻልሽ እንደው አንድ ቀን አስቸግረውና በቻለበት ጊዜ ይሄን ታሪክሽን አይቶ እኔ ደውዬ ነግሬለት አይመልሰንም እርግጠኛ ነኝ። ርህሩህ ነው፣ ቸር ነው ዶክተር ወዳጄነህ። የጊዜ ጉዳይ ካልሆነ በስተቀር በጣም መልካም ሰው ነው። ይሄን ታሪክሽን አይቶ አንቺን በማግኘት በማገዝ የበፊቱን የኋላውን ታሪክሽን አሰናስሎ ወደ ቀደመ ህይወትሽ እንድትመለሽ ጫሊ አዱኛ ስታለቅሺ ሳይሆን ስትስቂ ነው የሚያምርብሽ። በጣም ለእግዚአብሔርም ቃል የገባውለት ያንን ነበር። እውነት እኔ ድጋሚ አላለቅስም በቃ አላለቅስም ብዬ ቤት ነበር ለመጨረሻ ጊዜ ያለቀስኩት። ከዛን ቀን ጀምሮ አላለቅስም ተኩኝ። እንዳለቅስ ራሱ ህዝቡም እድል አልሰጠኝም፣ ጊዜም አልሰጡኝም። ሁሉም እየደወለ ቀን ከሌሊት ከጎንሽ ነን አለን። አዎ ጫሊ አለን፣ በቃ ጫሊ አይዞሽ፣ ገንዘብ አይደለም የሰው ልጅ በቃ አይዞሽ። ያንንም ነው የምፈልገው። ሰው አለኝ በቃ ሰው አለ የሚለውን ነገር ነበር የምፈልገውና አላለቅስም ብዬ ነበር። ድጋሚ አላለቅስም አይኔ ላይ እንባ አይኖርም ብዬ ነበር። እንግዲህ አልተፈቀደም ይሆናል። የኔ ድል ደግሞ ማዘን ብቻም ሊሆን ይችላል ይሆናል በሚለው ደገምኩት። መደሰትም ነው የኔት ያንቺ ዕጣ ፋንታ መደሰትም ነው። ቁም ነገሩም አይዞሽ የኔት እና ያው ሌላ ደግሞ ምናልባት የሚጠግነኝ ከሆነ በጣም በህጉ በኩል መሄድ ፈልጋለሁ። በየትኛው ህግ? ለምሳሌ በቃ በዲኤንኤውም አሁንም የመመርመር እድሉ ሰፊ ነው። ይቻላል፣ የጻኑ ይቻላል አሉ። የት ነው የተቀበረችው? እዛው እኛ ጋር ቤተክርስቲያን የተቀበረችው። ማን ነው ቀብሩን ያስፈጸመው? አሉ ያው እነሱም ቤተሰቦች አላቃቸውም። ስለ ማቀው ሰው አለ፣ የራሴ የምለው ሰው አለ። ግን ያው የሱ ቤተሰቦች ነበሩ በብዛት እና አለ እዛው ነው ቦታው። መቃብሩን አይተሻል? እኔ አልሄድኩም። አዎ አሁን ይሄ እኔ ራሴ ቆይ አንድ ጥያቄ ልጠይቅሽ። ለምሳሌ ከሱ አንድ ልጅ አለሽ፣ 3 አመቷ ማማ የሱ ልጅ ናት። እሷን ያምናል ልጄ ናት ብሎኛል ባለፈው። እቺኛዋ ግን እስኪ እናያለን አሁን በሰላም ትገላገል ነበር ያለው። አሁን ልጅሽ እዛው ገና ጤና ጣቢያ ስትወልጂ ነው ገና ከመውለዷ በፊት ድምጽ የለም አሉኝ አልሽኝ። ስትወልድ ደግሞ የትቀብሪያለሽ ምናምን ተብሎ ኦኬ። አሁን ዲኤንኤ ምርመራው ወልደሻት ቢሆን ወደ ዲኤንኤ ምርመራ የሚሄደው የቀለብ ቁረጥ የአባትነት እመን አትመን ክርክር ይኖራል። ያኔ
ለዛም አይደለም እኔ ያኔም ለዛ አይደለም እኔ እውነት ነው እኔ ቀለብ አይቁረጥልኝ እኔ እኮ ቀለብ አይደለም ኖሮኝ አይደለም እኔ ቀለብ ራሴን እችላለሁ ምናምን አይደለም ግን እኔ አባትነት እውነት እኔ ከማንም ጋር አልተኛውም ካንተ ጋር እርግጠኛ ለሆነ አይደለም እሱ እቺኛው ራሱ ከሱ ጋር ያለችው ሴትዮ እኮ አይደለም ነች እርግጠኛ ነች አይደለም እኔና እሱ የኔ እንዳልሆነ ያቺኛው ራሱ እርግጠኛ ነች ማህበረሰቡም ደግሞ አያውቅም ማለት የኔ ንግግር የሱ ንግግር ነው የሚሰማው ሰው እና ይሄ ደግሞ የሁሉም ሰው ጥያቄ ነው ዲኤንኤ በተለይ የሁሉም ሰው ጥያቄ ነው በቃ ማለት ሰው እንደኔ ጉዳይ አይደለም አርጎት የሚቆጥረው እንደራሱ ጉዳይ ነው ጫሊ ኡነታችን የሚወጣው ኡነትሽ አይሉኝም የኛ ኡነታ የሚወጣው በዛ ነው ስለዚህ ምናልባት ሊያኖረኝ የሚችለው ኡነት ነው በቃ እኔ የምፈልገው ያንን ነው ምናልባት ያኖረኛል ብዬ ተስፋ አድርጌም ነው የዲኤንኤው ሲረጋገጥ ነው በቃ ሰው ያው በሚዲያም ቢሆን ጠበቃዎች ሲያወሩ አንዳንድ ሰማለውና ሐሜት እንኳን ይወጣለት ህግ አለው ይሄናል ሰውን ሲያማ ይወጣለት ህግ አለው ለዚህ ያክል የሞራል በደል ያደረሱብኝ ሰዎች ደግሞ እንዴት ነው መጠየቅ የምችለው በህግ ደረጃ ማለት ነው ትዳሩም አይደለም ቀለብም አይደለም ይሄ ጥያቄ በአደባባይ በህዝብ በሽማግሌ ይሄ ልጅ የኔ አይደለም ያለው ሰውዬ ልጁ የሆነ በመኖርበት ማህበረሰብ ላይ የኔ አይደለም አልኖርኩም አልነበርኩም ብሎ ለጎደኝ ነገር እንዴት ነው መጠየቀው የህግ አማካሪ ያንን ፈልጋለሁ ሁለተኛው ደግሞ ዲኤንኤውን በምን መንገድ ነው በቃ ማሳየት የምችለው እንዴት ተደርጎ ነው የጤና ባለሙያዎችም የህግ አማካሪም ይሄንን ነው ለቀ መጠየቅ የምፈልገው ደግሞ ህይወቴን እንዲቀጥል የሚያደርገው ሁለቱ ነገሮች ናቸው ማማን እንዳሳድጋት ሚረዳኝ አቅም የሚኖረኝ እዛው በሴትነት ያልቅሼ ጮኬ እዛው ቀርቼ አልፈልግም በቃ እስከመጨረሻው ጠብታ ድረስ ነው መሄድ የምፈልገው ምናልባት የእግዚአብሔር በእግዚአብሔር በኩል ይጨርሷል እግዚአብሔር ምናልባትም በዚህ መንገድ ሊጠይቀን ሊያስተካክለን ሊያስተምረን ይሆናል ህግ ደግሞ በመድር ላይ እስካለን ይወጣለን ነገር ነው ምንተዳደርበት ሚገዛን ሚያስተካክለን ሚያነጸን ስለሆነ ሌላውስ ነገር ይሄ በደል ይሄ ጉዳት ይሄ ለቅሶ ሌላ ሴት ጋር ሄድም ወይ ስንቶቹ ሴቶቻችን ደግሞ ራሳቸውን ያያጠፉ ነው እኔ ቢያንስ እዚህ ጋር መጥቻ አውርቻለሁ የኔን ታሪክ ሰው ሰምቶ እኔንም ብሎኛል አልቆሷልም ተካፍሏል ሼር አርኳል የሆነ ሰው እኮ አለው ሲለ ያ ነገር እየቀነሰ ነው የሚሄደው ግን ስንቶቹ ናቸው በጣም የሚያሳዝኑ ሴት ልጆች ራሳቸውን አጥፍተው ምናያቸው ምን ሆኖ ነው ከምንል በህጉም መሄድ ህጉ ጥቅሙ ምንድነው ለኛ ምንድነው የሚጠቅመን የሚለው ነገር ነው የምፈልገው መሄድ የምፈልገው ላደረጉብኝ የሞራል ጉዳት ገንዘብ ቢሰጡኝ እኮ ገንዘብ አይመልሰኝም ብያለሁ በፊትም ቀለብ ቢቆርጥ 10,000 ብር በየወሩ ቢቆርጥልኝ አይመልሰኝም እኔ ደግሞ አሁንም ታማሚ ነኝ እነሱ ኡነታውን ይውጣ አንደኛው የኔ ኡነታ ዲኤንኤ ማስመርመር መጠየቅ ብችልበት መንገድ ዛሬም ነገር መፈልገው አንኛው እሱ ነው ምክንያቱም በቁሙ የካደው ልጅ ምናልባት ጉርጓድ ውስጥ አፈር ውስጥ ሆና ያምን ይሆናል የሚያሳምንበት በቃ የሰው የጭካኔ ጥጌት ድረስ እንደሚሄድ ይረዳው ይሆናል ነገ ሌላ ይሄን በደል ሌላ ሰው ማያረግም ይሆናል ሌላውም እንደዚህ አይነት መንገድ ውስጥ ያሉ ሰዎች ይሄንን አይደግሙትም ይሆናል ምን ያለ እንደሚያቆስል ህይወት ዋጋ እንደሚያስከፍል ይረዱት ይሆናልና ዲኤንኤውን ማረግበትና በህግ በኩል ለሞራሌ መጠየቅበትን የህግ አዋቂዎች ባለሙያዎች ቢረዱኝ ቢተባበሩኝ የኔ ጥያቄ ባንተ በኩል ማለት ነው ይሄ መልእክት ነው ማስተላለፍ የምፈልገው ስራ ምን እየሰራሽ ነው አሁን ለመኖር መልካም እድል ለዚህኛው አሁን በርግጥ ገና ስንት ቀን ሆነሽ ወር ሆነሽ 15 ቀን አካባቢ 15 ቀን ከወለድሽ እሺ ስራ በፊትም አትሰሪም ነበር እንዴት ነው የምትኖሪው አሁን ምናልባት ኢትዮጵያውያን ይሄን ታሪክሽንም አይተው ወደ ስራ ብትመጣ በጣም ብዙ አማራጭ አለ አንቺ ከዚህ ህይወት ካለሽበት ለማውጣት እንደ ሴቶች ማን ከሴቶች ጋር ወጥተሽ ከተማ ብትይ በአይምሮሽ በስራ ቢያዝ ደግሞ ለልጅሽም ላንቺም የምትበይው የምትጠጪው የምትለብሽው የምትታይበት የምትዘንጭበት የሆነ ነገር ቢኖርሽ ከዚህኛው ቁስልሽ
አንድ ቁስል ብዙ ጊዜ ነፋስ ሲመታውና ሲታፈን ይለያያል። ይሰፋል ይመረቅዛል አይደለ ፍን ሲል ወጥቶ ነፋስ ሲመታው ደግሞ ይደርቃል። ስለዚህ አንቺ ከዛ ወተሽ ከሆለታም ወተሽ ወደ አዲስ አበባ እዛው ሆለታም ሊሆን ይችላል እንዲህ ለመኖር የምትሰሪውን ነገር የምትታገዥበትን ነገር ቢመቻች አንዱ መፍትሄ ሊሆን ይችላል። አንቺን መደገፊያ ከኋላ እና ምን መስራት ትፈልጊያለሽ? ምንድነውስ ህይወትሽን አሁን ለማስተዳደር? ያው እኔ በየትኛውም ስራ ዘርፍ ብዙም የተማርኩት ነገር የለኝም አልተማርኩም። በንግዱም በምኑም በየትኛውም ሰው ሊረዳኝ በሚችለው ማለት በየትኛውም እንትን ጉልበት አለኝ መስራት እችላለሁ አቅም አለኝ። ያው ትንሽ እቺ ያለችው ነገር ውስጥ እንደውም ቢዚ ሲሆን ይቀንሳል። አሁን ብዙ ጊዜ ሰዎች ነበር ወሩ ሙሉ ተፈራርቀው ፕሮግራም አውጥተው ነው የሚያድሩት። እኔ ጋር ራሱ ጓደኞቼ በዚህ አጋጣሚ ማመስገን ፈልጋለሁ። በጣም ማከብራቸው በቃ ፈረቃ አውጥተው ልጆቻቸውን ትተው እና እነሱ ሲኖሩ አላስታውሰውም ብታይ ውስጤ የሆነ ነገር ቢቆስልም ትዝ ሲለኝ የሆነ ነገር ሳይ ትዝ ሲለኝ ግን የሆነ ነገር ሲኖር ደግሞ ቢዚ ያረጋል እንዳልከው ማለት ነው። ሐሳብን ይወስዳል ወደዛ እና እኔ በየትኛውም የሥራ ዘርፍ በንግዱም በምኑም በቃ ብቻ ሰው ትችላለሽ በሚለው እሰራለሁ። እኔ የጉልበት ችግር የለብኝም እሰራለሁ። አንቺስ በሐሳብሽ የሆነ ነገር ሰው ሰፖርት ቢያደርግሽ ይሄን መስራት እችላለሁ መነሻ ካፒታሉ መጀመሪያ ነገሩ ነው ያጠረኝ የምትይው ግን በአይምሮሽ ልትሰሪ የምትችይው ሐሳብ ስራ አለሽ? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም። አሁን ላይ ምንም የለኝም ምንም በየነን ፕሮፖዛል መሰራበት ማለት በቃ የለኝም እንደዚህ ነው ብዬ ይሄን ሰራለው ምን እንደውም ሰው ይሄ ይሻልሻል ቢለኝ በቃ ሐሳብ ቢሰጠኝ ካንቺ ጋር የሚሄድ ነገር እንደዚህ ብታረጊ ይሻልሻል ነው እንጂ ይሄን ሰራለው ያን ሰራለው በቃ ምንም አሁን ላይ ምንም ያው እኔ ደግሞ እንደቀልድ እንዳታዩ እኔ ደግሞ ማስበሽ ማለት ነው ደርበብ ብለሽ እንዴ ዝም ብዬ የሚታየኝ ማለት ነው የባህል ቀሚሱ ይሄ ነጠላው ተጣፍቶ ምናምን ኤርፖርት በር ላይ ነጮችም የውጭ ሀገር ዜጎችም ሲገቡ ኢትዮጵያን የምትመስል ሴት እናሳየ ቢባል ማሳያ በጣም ነው የምታምሪው በጣም ደርባባለሽ ሙሉ ነሽ በብዙ ትልልቅ ድርጅቶችም እንደው እንግዳ መቀበል ሊሆን ይችላል ሪሴፕሽን ሊሆን ይችላል ምንም ቦታ ላይም ሊሆን ይችላል እዛዛ ቦታ ላይ የምትታይ ለአይን የምትሞይ ዘርፋፋ ባምባነሽ የኔ ቆንጆ በርቺልኝ አመሰግናለሁ በርቺልኝ እንደዛ አይነት ነገር እኔ በግሌ ስለታየኝ እንደ ሐሳብ ላይ ያነሳሁት ነው እንጂ ይሄንም አንቺ ስራውን ተቀበይዋለሽ ማለት አይደለም ግን ከናው ያለው ሐሳብ በጣም ነው አመሰግንሽ የቀረምት ይዋለ እኔ የቀረምለው ያው ሌላ ነገር የለም ያው ጓደኞቼ ከጎኔ ነበራችሁት እንደ እህት ራሳችሁን ሰጣችሁኝ በተለይ የሰፈሬ ሰዎች በወለድኩበት 9 ሰዓት አካባቢ ነው የርኩት ብያለሁ ጤና ጣቢያ ግቢው ቤቱ ሙሉ ነበር ባጋጣሚ እንደም ጎረቤት ሰርግ ነበርና ያንን ሁሉ ተታው በዛ በለሊት መታችሁ ከኔ ጋር አልቀሳችሁ 2 ቀን 3 ቀን 4 ቀን እስከ ለሊቱ 5 ሰዓት 6 ሰዓት ብቻ እኔ ብቻዬን እንዳኑር ላረጋችሁ ለጎረቤቶቼ እኛ አካባቢ ላይ ብሔር ብሔረሰብ ነው ሁሉም ብሔር ያለበት አነስ ያለ ኑሮ ምንኖር አይነት ሰዎች ነንና በጣም አከብራችኋለሁ ወዳችኋለሁ
ላላችሁኝ ከጎኔ ስለሆናችሁ አመሰግናለሁ። ጓደኞቼ፣ እህቶቼ በቃ ብዙ እህት ወንድም ያፈራውበት ታሪክ ነውና ብዙ ሰው ነው ያለኝ። ያው አንዱን ከአንዱ ማለት አልችልም። ሁላችሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። እንትን ብዙ ሰዎች ደውለው ማለት ነው ከወለድኩ በኋላ ደህና ነች፣ እንዴት ነች፣ ጤንነቷ ምናምን ብለው ሲጠይቁኝ ይከብደኛል። ሞታለች የለችም ማለት ነውና ደህና ነች እያልኳችሁ ምናልባት መልስ የሰጣችሁ ሰዎች በዚህ አጋጣሚ ያው መናገር ስላልቻልኩ ነው። ሞታለች የሚለው ቃል ስለሚከብደኝ ነው። ዛሬም ያው ግድ ሆኖብኝ ነው። ይቅርታ ላለው ምናልባት ደውላችሁ ያላነሳውላችሁ ጽፋችሁልኝ ያልመለስኩኝ ትንሽ ወደ ራሴ ልመለስ ትንሽ ከስልክም ልራቅ ብዬ ነበር። ይቅርታ ጠይቃለሁ። በዚህ አጋጣሚ ሰላም ያገናኘን። በጣም በሰላም የበለጠ ደስ ብሎሽ ስቀሽ በብዙ ነገር ታክመሽ ተጠግነሽ ላግኝሽ እህቴ ጫሊ አዱኛ በሰላም ግቢ ሆለታ። በቀደመው ቪዲዮ ላይ የወረግቡ ነብሰ ጡር ሆና ነበረ እንግዳችን የሆነችው። ዛሬ ተገላግላ ግን ልጇ በክንዷ የለችም። ማቀፊያ ካልሲ ዳይፐሩን ግን ይዛ ትዞራለች። ልጄ በክርኔ ውስጥ ያለች እንዲመስለኝ ነው። ደግሞ ከኋላ የሚመዘዘው ታሪኩ ቀደም ብሎ የተወራው ነው። ይሄ ልጅ ያንተ ነው የኔ አይደለም ክርክር ነበረበት። እውነቱ ልጄ ሞታ መቃብርም ውስጥም ሆና ወደ ዲኤንኤን ሄዶ እውነቴንና የልጄን ማረጋገጥ እፈልጋለሁ ነው። እዚህ ድረስ መቃብር ድረስ የደረሰ የዲኤንኤ እና እውነትን የማወቅ ሂደት አለበት። በጫሊ አዱኛ ልብ መልካሙን እድል ሁሉ ተመኝተንላታል። የተለየ ታሪክ አላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ በእነሱ ታግዘን ይቆለፍ ይሰፋ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።